ሰላም የቤታሾ ተመልካቾቻችን እንደምን አላችሁ? ዛሬ በመጽሐፍ ቅዱስ ሰራዊት ዓለም አቀፍ ቤተክርስቲያን በጎልደን አጥቢያ እንገኛለን። የጠቢብ ቤት በሚል መሪ ቃል ልዩ የባለትዳሮች ዓመታዊ ፕሮግራም በተለያየ መርሃ ግብሮች ተዘጋጅቷል። እንግዲህ ይህን ፕሮግራም እናስቃኛችኋለን። አብራችሁ እንድትቆዩ በአክብሮት ጋበዝኩኝ። ሰላም። መጋቢ በርናባስ ጌቱ እባላለሁ። በመጽሐፍ ቅዱስ ሰራዊት ዓለም አቀፍ ቤተክርስቲያን ጎልደን አጥቢያ በመጋቢነት አገለግላለሁ። የባለትዳሮች ልዩ ጉባኤ አዘጋጅተናል። በቤተክርስቲያናችን በቤተሰብ ዲፓርትመንት የተለያዩ ፕሮግራሞች ይደረጋሉ። በዚህኛው ዓመት ከምናደርገው አንዱ ልዩ የባለትዳሮች ዓመታዊ ጉባኤ ነው። በዚህ ፕሮግራም ላይ የጠቢባን ቤት የሚል ልዩ ስያሜ ሰጥተነው በተለይ ደግሞ በተግባቦትና በቤተሰብ አስተዳደር ውስጥ ከሚገጥሙ ግጭት አስተዳደሮች ጋር ጠበብ አድርገን በዚህ ላይ የምናጠነጥንበት አብረን የምንሰራበት ልዩ ጉባኤ ነው። ይሄንን ጉባኤ በተለያዩ የፕሮግራም ይዘቶች አዋቅረነዋል። አንደኛው የእግዚአብሔርን ቃል ትምህርት መማር ነው። ከእግዚአብሔር ቃል እንማራለን፣ ልምድ እንካፈላለን፣ ምስክርነቶች ይቀርባሉ። እንዲሁም ደግሞ ድራማዊ የሆነ ትምህርቶች ይደረጋሉ። ባለትዳሮች ህብረት ያደርጋሉ፣ ፌሎሺፕ እናደርጋለን፣ ለቤተሰብ እንጸልያለን። ከእግዚአብሔር ቃል ባለው ትምህርት ደግሞ እንደ እግዚአብሔር ቃል ቤተሰብን እንባርካለን ማለት ነው እና እግዚአብሔር ቤተሰብን ለዚህ ዘመን አጀንዳ አድርጎ ሰጥቶናል። ቤተክርስቲያን ቤተሰብ ላይ መስራት አለባት። ልጆች ላይ፣ ባሎች ላይ፣ ሚስቶች ላይ፣ አጠቃላይ ተቋሙ ላይ መስራት አለብን ብለን እየሰራን ነው። በጣም እንደምትባረኩበት አምናለሁ። ይህን ፕሮግራም ተከታተሉ። ጌታ ይባርካችሁ። ሻሎም ቅዱሳን፣ ፓስተር ሳምሶን እባላለሁኝ ከባይብል አርሚ ጎልደን ቻፕል አገልጋይ ነኝ። ዛሬ ደግሞ በባለትዳሮች የማማከር አገልግሎት ውስጥ በባይብል አርሚ ባለው የዲፓርትመንት የቤተሰብ ዲፓርትመንት ውስጥ አገለግላለሁ። በዚህ ዲፓርትመንት ውስጥ ከቅድመ ጋብቻ እና ድህረ ጋብቻ ያሉ እንትኖችን አድሬስ እናደርጋለን። የጋብቻ ትምህርት ስልጠና እናደርጋለን። ደግሞ ሰዎች ከተጋቡ በኋላ በጋብቻ ውስጥም ከገቡ በኋላ የካውንስሊንግ ስራዎችን እንሰራለን። በቤት ለቤት ያሉ ባለትዳሮችን እንጎበኛለን፣ እናጽናናለን፣ እንመክራለን። እንዲሁም ደግሞ ልክ የዛሬ ዓመት እንዳደረግነው የጠቢባን ቤት በሚል በምሳሌ 31 ላይ ባለው ቴም መሰረት ፕሮግራም አዘጋጅተን ነበር። ዘንድሮ ደግሞ አሁን ተግባቦትና የግጭት አፈታት በሚል ፕሮግራም አዘጋጅተናል። በዚህ ፕሮግራም ውስጥ ብዙ ነገሮችን እንዳስሳለን። እግዚአብሔር ይረዳናል። ክብር ሁሉ ለእግዚአብሔር ይሁን። አዲስ ዓለም አድኛ እባላለሁ። በመጽሐፍ ቅዱስ ሰራዊት ዓለም አቀፍ ቤተክርስቲያን ጎልደን አጥቢያ የቤተሰብ ዲፓርትመንት አስተባባሪ ነኝ። በዚህ አገልግሎት እኛም ተጠቅመን ሌሎችንም እየጠቀምን ነው። የዛሬው እንግዲህ ዓመታዊ ፕሮግራም የግጭት አፈታትና ተግባቦት ላይ ያተኮረ ነው። በዚህም ደግሞ የተለያዩ ስልጠናዎችን ዛሬ እንወስዳለን። የተለያዩ መርሃ ግብሮች ይኖሩናል። ጥሩ ቆይታ ከኛ ጋር ታሳልፋላችሁ። ተባረኩ። ለሆነን ጌታ ሞገስ ለሆነን ጌታ ብርታት ለሆነን ጌታ በድካማችን ፈንታ ክንዱን በዘመናችን በዓይናችን አይተነዋል። መልካም እረኛ ኢየሱስ እስከ ዛሬ ረድቶናል። ሸንጎ በኛ ላይ ሲመጣ ዲያብሎስ ሊያጠፋን ሲጥር ማነው ደርሶ የታደገን? በመከራ መርከቡን ታሪክ ይናገር። ብዙ ነው ለእኛስ ያረገው። ከእግራችን ስር ወድቆ ጠላት ጭንቅላቱን ረገጥነው። ክብር ለሆነን ጌታ ብርታት ለሆነን ጌታ ሞገስ ለሆነን ጌታ በድካማችን ፈንታ ክንዱን በዘመናችን በዓይናችን አይተነዋል። መልካም እረኛ ኢየሱስ እስከ ዛሬ ረድቶናል። እንደ ዓይን ብሌን እንደ ዓይን ብሌን እንደ ዓይን ብሌን ትጠብቀናለህ። እንደ ዓይን ብሌን እንደ ዓይን
ቀን አለ። የታለ እልልታው ጭብጨባው ለኢየሱስ የሚገባው ለከፈለው ዕዳችንን ለአዳናት ነፍሳችንን በሰማይ በምድር ምስጋና እሱ አምላካችን ነውና አዎ ጨለማውን ለገፈፈው ክብር ምስጋና ይድረሰው የምንጠብቀው ተስፋችን ይክበርልን አምላካችን አሜን የምንጠብቀው ተስፋችን ይክበርልን አምላካችን አሜን መፈታቴን አውጃለሁ ለጠላቴ ነግረዋለሁ በበጉ ፊት ሆናለሁ የድል ዜማን አዜማለሁ በሕዝቡ ፊት አቁሞኛል ራሴን በዘይት ቀብቶኛል ላከብረው ዘንድ ይገባኛል አሜን የታለ እልልታው ጭብጨባው ለኢየሱስ የሚገባው ለከፈለው ዕዳችንን ለአዳናት ነፍሳችንን በሰማይ በምድር ምስጋና እሱ አምላካችን ነውና ጨለማውን ለገፈፈው ክብር ምስጋና ይድረሰው የምንጠብቀው ተስፋችን ይክበርልን አምላካችን አሜን አዎ እንዳይን ብሌን ትጠብቀናለህ አዎን አዎ እንዳይን ብሌን እንዳይን ብሌን እንዳይን ብሌን ትጠብቀናለህ አዎን እንዳይን ብሌን እንዳይን ብሌን እንዳይን ብሌን ትጠብቀናለህ እንዳይን ብሌን እንዳይን ብሌን እንዳይን ብሌን ትጠብቀናለህ ማረክኔ ለኢየሱስ ምስጋና ቃሉን የሚያደርግ ድንቅ አምላክ ነውና ደመናም ባላይ ሸለቆ ይሞላል ለሰውም አይቻል ለእግዚአብሔር ይቻላል ደመናም ባላይ ሸለቆ ይሞላል ለሰውም አይቻል ለእግዚአብሔር ይቻላል ባማረክኔ ለኢየሱስ ምስጋና ቃሉን የሚያደርግ ድንቅ አምላክ ነውና ደመናም ባላይ ሸለቆ ይሞላል ለሰውም አይቻል ለእግዚአብሔር ይቻላል ደመናም ባላይ ሸለቆ ይሞላል ለሰውም አይቻል ለእግዚአብሔር ይቻላል እኔስ ተስፋ አልቆርጥም ፍጹም አላፍርም ባዳኝ ጌታ አይቻለሁና ባይኔ ያስጨነቀኝን ሲረዳ ነገር ባይሞላ ባይሳካ ለኢየሱስ ምን ይሳነው ከሞተው አንበሳ አውድ ጣፋጭ ጣፋጭ ማር ያወጣል ጣፋጭ ጣፋጭ ማር ያወጣል ባማረ ቅኔ ለኢየሱስ ምስጋና ቃሉን የሚያደርግ ድንቅ አምላክ ነውና ደመና አምባ ላይ ሸለቆ ይሞላል ለሰውም አይቻል ለእግዚአብሔር ይቻላል ደመና አምባ ላይ ሸለቆ ይሞላል ለሰውም አይቻል ለአምላክ ይቻላል ባማረ እልልታ ለኢየሱስ ምስጋና የሚያደርግ ድንቅ አምላክ ነውና ደመና አምባ ላይ ሸለቆ ይሞላል ለሰውም አይቻል ለእግዚአብሔር ይቻላል ደመና አምባ ላይ ሸለቆ ይሞላል ለሰውም አይቻል ለእግዚአብሔር ይቻላል የነገርከኛል አለ ገና ገና ማንም
ሳይኖር ከጎኔ አለ ገና ገና ምድረ በዳ ላይ ሆነን አለ ገና ገና ትበዛለህ ስትለኝ አለ ገና ገና የነገርከኛል አለ ገና ገና ማንም ሳይኖር ከጎኔ አለ ገና ገና ምድረ በዳ ላይ ሆነን አለ ገና ገና ትበዛለህ ስትለኝ አለ ገና ገና እንደገና እንደገና የሸኘው ሰው መሃል መንገድ ላይ ማነው ያስቀረው? እንደገና ነገር ጀምሯል እንደገና የምርቃቱ እንዳሸዋ ነው የበዛው ባርኮቱ የበዛው ባርኮቱ የነገርከኛል አለ ገና ገና ማንም ሳይኖር ከጎኔ አለ ገና ገና ምድረ በዳ ላይ ሆነን አለ ገና ገና ትበዛለህ ስትለኝ አለ ገና ገና እንደገና ነገር ገልብጦ እንደገና የሰው እንደገና መሃል መንገድ ላይ ማነው ያስቀረው? እንደገና 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 እንዳሸዋ ነው የበዛው ባርኮቱ የበዛው ባርኮቱ የበዛው ባርኮቱ የበዛው ባርኮቱ የበዛው ባርኮቱ የበዛው ምዕራፍ 4 ቁጥር 25 ላይ ስለዚህ ውሸትን አስወግዳችሁ እርስ በርሳችን ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ፣ ተቆጡ፣ ኃጢአትንም አታድርጉ ይላል። እንግዲህ የኮንፍሊክቱ የግጭቱ ሐሳብ እዚህ ጋር ነው የሚመጣው። ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት ይላል። ያው ይቀጥላል። እንግዲህ እኛ ወደ ትዳር እያሳነስን ነው። ይሄ ለሁሉም አማኝ የሚሆን መርህ ነው። ግን ቁጣ የሚፈጠረው ምን ሲሆን ነው? ስህተት ሲኖር ነው አይደለም? መኪና የምትነዱ በቀኝ በኩል ነው አይደለም እኛ ሀገር የሚነዳው? ልክ ነኝ አይደል? ግን በቀኝ በዛኛው በኩልም ያለው በቀኙን በዚህም የሚሄደው ቀኙን ከያዘ አይጋጩም አይደል? ግን ቀኙም መሄድ የነበረበት ወደ ግራ መጥቶ እንደ ኬንያ ወይም እዛ እንደ ኡጋንዳ እንደ ደቡብ አፍሪካ እንደ እንግሊዝ መስመሩን ጥሶ ከመጣ በትክክል የሚሄደው ጋር ይጋጫል አይደለም? ስለዚህ ግጭት አጥፊውም ተጎጂውም የሚጎዱበት አትሞስፌር ነው። ስላልፈለጋችሁ አይቀርም። ሌላው ሰው ምንም በሰላም መኖር የሚፈልገውም ሰው ይጎዳበታል ማለት ነው። ምክንያቱም አንዱ መጥቶ ከገጫችሁ መስመሩን ጥሶ አጥፋተኛ እሱ ይሆናል። ግን ተጎጂ ሁለቱም ናቸው። ሁለቱም ይቆማሉ። መታደስ አለበት። ምን ማለት አለበት? ብዙ ነገር አለ። እዚህ ጋር ተቆጡ ሲል አንዱ መስመር ጥሶ ከመርህ ከትክክለኛው አካሄድ ሲወጣ እግዚአብሔርን የሚያሳዝነው የሚያስቆጣው ነገር ካለ የግድ ነው። በቃ ልክ አይደለማ እኔ ምንም ከማንም ጋር አልነጋገርም ብሎ በሽሽት አይሆንም አይደል? ግን እዚህ ጋር ተቆጡ ይልና ኃጢአትንም አታድርጉ ይላል። ያ ቁጣ ያ ግጭት ወደ ኃጢአት እንዳይመራችሁ ተጠንቀቁ ነው። ማኔጅ አድርጉት። ቁጣ ይኖራል፣ ተቆጡ ይላል። ለምን? ስህተት ሲፈጠር ግጭት ሊኖር ስለሚችል። ግን ወደ ኃጢአት አይምራ። እንግዲህ እዚህ ጋር ነው ችግሩ። መነሻው ያ ይሆንና የአንዱ ሰው ስህተት ይሆንና ከዛ ሁለቱም ይደመሩበታል ማለት ነው። በንግግር ሊሆን ይችላል፣ በድርጊት ሊሆን ይችላል፣ በአስተሳሰብ ሊሆን ይችላል። በቃ ይጋጋላል ማለት ነው ግጭቱ። እንግዲህ ለማስታረቅ ለማስተካከል ሌላ ሶስተኛ ወገን እስኪገባ ድረስ ከዛ በኋላ ሁሉም ኬዙን ያቀርባል። አሸናፊው እሱ ልክ እንደሆነ ሌላው ሰው ስህተት እንደሆነ ለማሳየት። ግን ሁል ጊዜ አንድ መርህ እንድናስብ ተቆጡ ኃጢአት አታድርጉ ሲል ሁል ጊዜ ሁለት ስህተት አንድ ትክክለኛ ነገር አያመጣም። በድምሩ ትልቅ ስህተት ነው የሚሆነው አይደለም? ስህተት ሲመጣ በስህተት ካረምን፣ ለምሳሌ ከመስመሩ ወጥቶ እኔ በጤና እየነዳው አንድ ሰው ከገጨኝ ምንድነው ማድረገው? እቆምና እሱ እንዲያሰራ ጥፋቱን እንዲያምን ትራፊክ ፖሊስ ምልክት እንዲያረግ ምናምን አድርገን በሰላም ያው ጎዳለው፣ እኔም ምቾቴን አጣለው፣ መኪናዬን አቆማለው፣ ምን እላለሁ፣ ግን እንዲጠገን ሶልቭ ይሆናል ማለት። ግን መጥቶ ሲገጨኝ ወጥቼ ሄጄ ከደበደብኩት
ለአንድ ስተት ሌላ ስተት ደገምኩ ማለት ነው። ግጭቱ አለ። ከዛ ደግሞ የሰው ድብድብ፣ የሰው ስድብ ወይም የሰው ቁጣ ምናምን ይጨመርበትና ሌላ ጥፋት አጠፋለሁ ማለት ነው። ስለዚህ እሱ ነው የገጨኝ። ደግሞ አውቆም ሊሆን ይችላል። አንዳንድ ጊዜ ብዙ ጊዜ ሳያውቅ ነው። ግን ሆን ብሎ ነው እንዲህ ያረኩ ካልኩኝ በጣም እቆጣለሁ። የበለጠ ያንን ሰው የሚጎዳ ነገር ካረኩ እኔም ተሳሳትኩ፣ እሱም ተሳሳተ ማለት ነው። ሁለቱ የኔ ስተት ያንን የተፈጠረውን የሱን ስተት ያርመዋል? አርመውም ስተቱን ከፍተኛ ደረጃ ያደርሰዋል ማለት ነው። የመኪናው አንድ ወጪ፣ እኔ ደግሞ ያው በወንጀል እንደገና ሌላ ክስ ሌላ ነገር ውስጥ እንገባለን ማለት ነው። እንደዚህ ነው የሚሆነው። አንድ ሰው ሲበድል ትዳር ውስጥ ሌላኛው ሰው የሚመልሰው ምላሽ ነው እንግዲህ ወሳኙ ለግጭት። ባይኖር ጥሩ ነው፣ አብኖርማል ነው፣ ልክ አይደለም። እንዳይኖር በደንብ እንሰራለን። አይ ችግር የለም ብለን አንሄድም። እንዳይኖር ነው የምንጠነቀቀው። ሲፈጠር ግን መፈጠሩ አይቀርም። የአንዱ የትክክለኛው ሰው ምላሽ በጣም ጉዳት የማያደርስ እንዲሆን መጠንቀቅ አለብን። ይሄ ትዳር ውስጥ ይሰራል፣ ከዛ ደግሞ ከፍ ብሎም ይሰራል። በነገራችን ላይ የአገር ችግር፣ የቤተ ክርስቲያን ችግር፣ የማህበረሰብ ችግር ቤት ውስጥ ነው የሚጀምረው። ቅድም እንዳልኩ ከአዳምና ከሔዋን ጀምሮ ቤት ውስጥ ኮንፍሊክት ማኔጅመንት፣ የግጭትን አፈታት፣ መከባበርን፣ መነጋገርን፣ መደማመጥን እኛ ለምደን አላደግንም። እንዳለመታደል ሆነ ገና ነው። አሁን ውይይት ራሱ የጀመርነው ገና አሁን ነው። እኛ እንደ አገር እንደ ኢትዮጵያዊ ስናስብ ያ ሁላችሁም እዚሁ ሀገር ስላደጋችሁ የምታውቁት ይመስለኛል በኃይል ችግር የመፍታት ባህል ነው ያለን። እንግዲህ ጣሊያኖችን ስላሸነፍን ይመስለኛል ማንም አይችለንም በኃይል። ይሄ ውስጣችን አለ፣ ቸርች ውስጥም አለ። ይሄ ከፈረንጆች ጋር ከሌሎች የአፍሪካ ሀገሮች ጋርም ጸልያለሁ። እኛ አገር በጣም በጉልበትም በድምጽም በመነቃቃትም የሚጸለይ ጸሎት የተቃውሞ ጸሎት ነው። ያ ብዙ አጋንንቶች አሉ አገራችን ላይ የታወቀ ነው። ግን አሁን እንቃወማለን ሲባል የተኛ ሰው ሁሉ ይነቃል። እና ውጊያ ላይ ጎበዝ ነን። እግዚአብሔር እንቀጥልበት፣ ችግር የለውም። መቼም አጋንንትን በትህትና ብትወጣ ብለን አንጠይቅም አይደለም፣ ውጣ ነው። ግን የአስተሳሰባችን ይሄ የጦረኛነት የማሸነፍ የኃይለኝነት አስተሳሰብ ሳናቀው በጣም 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 እኛ ውስጥ አለ። ከሌሎች ጋር ስትሄዱ፣ ሌሎችን ሰዎች ስታዩ፣ ሌሎች ሀገሮችን ስታዩ ነው የኛ ትንሽ ትንሽ መስተካከል ያለበት መሆኑን የምትረዱት። እግዚአብሔር ይርዳን። አይመስላችሁም? አንዱ የውጊያ ካልቸራችን በአስተሳሰባችን ውስጥ ይሄ መሸነፍ፣ ግጭትን በማሸነፍ ሌላውን ባላንጣችንን በመደምሰስ ወይም በማንበርከክ ነው የምንፈታው። እስከዛሬ እንደዛ ነው የፈታ ነው። አሁንም እየሞከርን ያለነው እንደዛ ነው። ያው እስካሁን ድረስ አለ አይደለም፣ የምታውቁት ነው። ይሄ ነገር ቤተክርስቲያን ውስጥ ይስተካከል መጀመሪያ። ከዛ ቤተክርስቲያን ውስጥ እንዲስተካከል ቤት ውስጥ ይስተካከል። ቤት ውስጥ ከተስተካከለ ማህበረሰብ ሰላማዊ ሆነ ኮንፍሊክትን የሚያስወግድ ይቅር ባይ ግጭትን ሶልቭ የሚያደርግ ማህበረሰብ ወደ መገንባት እንሄዳለን ማለት ነው። እግዚአብሔር ይርዳን። ቀላል ችግር አድርገን አንየው። ስለዚህ ቤታችን የሰላም ቤት ይሁን። እግዚአብሔር ይርዳን። እና አንድ ጊዜ 97ም ላይ እንደዚሁ ምርጫ ዲሞክራሲያዊ ምርጫ ልናረግ ሞክረን ችግር ነበር እንደምታውቁት። እና የዛን ጊዜ ቤት ውስጥ እኔ ሁለተኛ ልጅ ነኝ ከቤታችን። አባቴ ወደ ጌታ ሄዷል፣ እናቴ በጌታ ናት። እኔ 4 ዓመት ልጅ ሆኜ ነው ወደ ጌታ የመጡት። እና 9 ነን፣ 4 ወንድም 4 እህት አለኝ። ሁሉም በጌታ ናቸው። እና የመጨረሻው ትንሹ ስናወራ ያው ከምርጫው ጋር በተያያዘው ነገር የመጨረሻ ነው። ኢትዮጵያ ውስጥ ዲሞክራሲ አይሰራም አለ። ምን ማለት ነው? እንዴት ነው የማይሰራው? እንዴ ምናምን እንዲሁ የቤተሰብ ዲስከሽን እንዴት እንዲህ ትላለህ ምናምን። ለምሳሌ አለ እኛ ቤት ዲሞክራሲ አለ ወይ አለ። የለም አለ ራሱ መለሰና፣ ስለዚህ ሶሳይቲ ዲሞክራቲክ ስላልሆነ ኢትዮጵያ ውስጥ ዲሞክራሲያዊ ምርጫ አይሰራም አለ። ከዛ በጣም አሳሰበኝ ያለው ያው አለቀ ውይይቱ። የኛም ቤት ማሰብ ጀመሩ። እናታችን በጣም ጥሩ ናት። አሁን የኔ ታናሽ አሜሪካ ነው የሚኖረው፣ እዛ ነው የምትኖረው። አንዴ ትመጣለች፣ አንዴ ትሄዳለች። ዘና ብላ ነው የምትኖረው። እግዚአብሔር የተመሰገነ ይሁን። ሁሉም ጥሩ ደረጃ፣ በጣም ጥሩ እናት ናት። ግን እሷ አጎቷ ቤት ነው ያደገችው። አባቴም አጎቱ ቤት ነው ያደገው። በአጎት ያኔ ከገጠር እየመጡ
አጎቷ በጣም ኃይለኛ ነው ያላቀውም በጣም ኃይለኛ እንደሆነ ትናገራለች እና እሷም በጣም ኃይለኛ ናት ስትሪክት ናት በጣም በቃ ተብሏል ምን መሰለች ሪዝን ምናምን የለም እኔ ደግሞ ቤት ውስጥ የፍትህ ጉዳይ በጣም ከድሮ ጀምሮ ስለሚከነክነኝ ከኔ በታች ያሉት በሙሉ ግጭት ካለ ለዳኝነት የሚመጡት አባቴም እናቴም የኔ ታላቅም እያለ እኔ ጋር እኔ ደግሞ በጽድቅ ፈርዳለሁ እና ያጠፋውን እመታለሁ ምን እላለሁ ከዛ ደግሞ እኔ እመታለሁ በእናቴ በጣም ከተመታው በኋላ ሪዝኑ አይገባኝም የተመታውበት ኢፍትሃዊ ነው ግን ስለማታስረዳኝ እኔም መምታቴን አልተውም እሷም እኔም መምታቷን አልተውም ዲሞክራቲካሊ ውይይት አልነበረ የለመደችው ነው እግዚአብሔር የተመሰገነ ይሁን አጎቷ የለመደችው ነው ብያለሁ ብዙዎቻችን ያደግንበት እንዴት ተጽኖ እንደሚያደርግብን አናቅም ስለዚህ ውይይት አልለመድንም ንግግር አልለመድንም ከዛ በኋላ ያረኩትን ልንገራች እኛ ቤት የቤተሰብ ፕሮግራም አለ አሁን ልጆቼ ዩኒቨርሲቲ ሳይሄዱ በፊት እሺ እንጸልይ ጸሎቱ አንዱ ቀን የውይይት ጊዜ ይሁን ዲሞክራቲክ ለማድረግ ቤታችንን እንግዲህ አገሩ ሩቅ ነው አሁንም ሩቅ ነው በእኔ እይታ በእናንተ ቅርብ ሊሆን ይችላል ግን ሩቅ ነው ዲሞክራቲክ እንዲሆን ውይይትን ጀምር ውይይት የለም ጸሎት ነው መነጋገር ነው ህግ ነው መታዘዝ ነው ከዛ ውይይትን ጀምር ከዛ እኔ ሰብሳቢ ነኝ ያፈ ጉባኤ ባለቤቴ ጸሐፊ ናት ከዛ ሌሎቹ አባላት ናቸው አጀንዳ ደብተር አዘጋጀን በማንኛውም ጉዳይ ላይ እንወያያለን ሰኞ ከዛ ሁሉም በነፃነት ሐሳቡን ይሰጣል ከዛ ተወያይተን ተከራክረን የተስማማንበት ይጻፋል ከዛ መጨረሻ ላይ ቃለ ጉባኤው ላይ እንፈራረማለን ነበር ደብተሩ እስከ ቅርብ ጊዜ ነበር ባለቤቴ ፊርማው ይቅር ምናምን በጣም ፈኒ ሆነባታል አይ ጥሩ ነው እንድንለምድ እኮ ነው ውይይትና የተስማማንበትን ማድረግ እንድንለምድ እና እንዴት ከባድ እንደሆነ በቤት ያየሁት እንዴት ከባድ እንደሆነ አሁን እኮ ቤተክርስቲያን ላይ እኔ እንግዲህ የፓስተርም ሆኜ 30 ዓመት ያህል አገልግያለሁ ቤተክርስቲያንም ላይ ፓስተሮች ተስማምተው የእናንተን አላቅም የኛን ተስማምተው ተወያይተው ተነጋግረው ሶልቭ ማድረግ በጣም ነው የሚከብዳቸው ከዛ ይልቅ ለብቻው ራእይ ያለኝ ብሎ ሌላው ይወጣል በቃ ከዛ ጋር ችግሩን ከመፍታት ሰውየውን ይፈታና ለብቻው ራእይ ያለኝ ይላል ማለት ነው እሱ ደግሞ አይሆንም የግጭት ቸርቾች የግጭት ውጤት የሆኑ የወንጌል ስራዎች በጣም እግዚአብሔር አይሰራም ይያልኩ አይደል በምንም ይሁን በምን ግን ብዙዎቹን እዩዋቸው በኖርማል ሁኔታ የተወለዱ ሳይሆን በግጭት የተወለዱ አገልግሎቶችና ቸርቾች ናቸው ይሄ ከቤት ጀምሮ ነው እግዚአብሔር ይፈውሰን እንዴት እናስተካክለው እኛ ስንጋጭ እንዴት እንደምናስተካክል ነው ከዛ ለትውልዱ እናሳይ አፈታት ከዛ ቤተክርስቲያን ሶልቭ የምታረግ ተነጋግረው ተመካክረው ሶልቭ የሚያደርጉ ይሆናሉ ከዛ አገሩ ጤነኛ ከውጊያ ይልቅ በጤነኛ ዲስከሽን በጤነኛ ውይይት በጤነኛ ግጭት የቀነሰበት ይኖራል የቀነሰበት ወይም ጉዳት የማያመጣበት ማህበረሰብ መፍጠር እንችላለን ማለት ነው እግዚአብሔር ይርዳን አሁን ግን ተመልከቱ እንግዲህ ቁጥራችን እኮ በስቷል ተጽኗችን ግን ግጭቱን አገሩ ላይ ያለውን ግጭት ለማስወገድ በጣም ገና ሩቅ እንደሆነን ያሳያል ማለት ነው እግዚአብሔር ይርዳን ግልጽ ነው ሐሳብ አይደለም እግዚአብሔር ወደ የቤቶቻችን ይግባ በቃ ይሄንን ነገር አስቡበት በደንብ እናስብበትና እኔ እንዴት ነው ግጭትን ሶልቭ ማድረገው ወይም ግጭት እንዳይፈጠር ሰላማዊ ሰው ለመሆን ምን ያህል ሞክራለሁ ምን ያህል እንደዚህ ሆናለሁ ብለን እናስብ የጅቡቲ ብዙ ጊዜ ሄጃለሁና እዛ ያሉት አፋርና የሶማሌ ተወላጆች ናቸውና እዛ ያሉት የሶማሌ ሙስሊሞች ናቸው በአብዛኞቹ እና አበሾቹ ናቸው የሚነግሩኝ ስለ ይቅርታ ከነሱ ነው የምንማረው አሉ ከሙስሊሞቹ ከዛ በጣም ተጣልተው ተነጋግረው ተጨቃጭቀው ከዛ ተጋደሉ ተደባደቡ ስንል ከትንሽ ጊዜ በኋላ አብረው ይበላሉ አሉ እኛ ይገርመናል ሌላ መንገደኛ ፖሊስ የሆነውን ሰው ፖሊሱን ደብድቦት ከትንሽ ጊዜ በኋላ አብረው ቡና ይጠጣ ደብድቦት እኮ ነው ታርቀው ማለትና ከነሱ ነው እርቅ የምንማረው ይቅርታ ምናምን በፍጹም ግጭትን አያሳድሩም በጣም ይቅርባዮች ናቸው በጣም ሶልቭ ያደርጋሉ ቶሎ ማለት ነው እኛ እንግዲህ ይሄ ማህበረሰብ እንደተጠበቀ ሆኖ እንግዲህ የነገሩኝን ነው ሄዳችሁ አጣው ኬንያም እንደዚህ ፖሌ ነው በኪስዋሊኛ በሱፋችሁን በጭቃ ለውሰውት ፖሌ ካሉችን ይቅርታ የሚለው አለቀ
ጸብ የለ፣ ስድብ የለ፣ ምን የለ፣ በቃ ኖርማል። እኛ ደግሞ ያው እንደምታውቁት ነው። እንኳን ፖሊስ ደብድበን ከፖሊስ ጋር ተደባርበው እንዲህ በትንሹ ነገርም በጣም ተጋጩ ይለናል። ያው የአርበኝነቱ ግሪት አለ። የኛ ወታደሮች የትም ቦታ በጣም የተፈሩ ናቸው። ሶማሌም ሄጃለሁ፣ አርጌሳ ላይ የተፈሩ ናቸው፣ ሌላም ቦታ የተፈሩ ናቸው፣ በጣም የተፈሩ ናቸው። ይሄ በኃይል በቫዮሌንስ በጣም የታወቅነን፣ ግን ጥሩ አይደለም። ብዙ ጉዳት አለ የእግዚአብሔርን ባህሪ ስላልሆነ። እሱ የሰላም አለቃ ነው። ጉልበት ቢኖረውም እግዚአብሔር ከፍተኛ ጉልበት አለው አይደል? ከሱ በላይ ጉልበተኛ አለ? ከእግዚአብሔር በላይ ጉልበት ያለው አለ? ግን በኃይል ነው ግጭትን የሚፈታው። ከኛ ጋር የተጋጨውን ሁሉ በሰላም ክብር ለእግዚአብሔር ይሁን። ስለምንችል ጉልበት ስላለን ግጭቶችን በጉልበትና በኃይል የመፍታት አስተሳሰብ ከኛም ይወገድ፣ ከቤታችን ይወገድ፣ ከምድራችን ላይ በኢየሱስ ስም ይወገድ። የሰላም ሰዎች ያድርገን። ስለዚህ ግጭቶቻችንን እንግዲህ እንዳናሳድር ቀጥሎ ያለው ነገር ተቆጡ፣ ኃጢአት አታድርጉ፣ ብዙ ዘርፈ ብዙ ነው። ግን በቁጣችሁ ላይ ፀሐይ አይግባ ይልና ቁጥር 27 ላይ ለዲያብሎስ ፈንታ አትስጡት ይላል አይደል? ፉትሆልድ አትስጡት፣ መርገጫ ስፍራ አትስጡት ማለት ነው። ልክ ያ ግጭት ያ ነገር ካደረ ከቆየ አጋንንት አንድ መርገጫ ቦታ አገኘ። አትስጡ፣ የምንሰጠው እኛ ነን። ከገባ ምን ያደርጋል? ሌባ ነው፣ ሊሰርቅ ሊያርድ ሊያጠፋ እንጂ ሰላም ሊያመጣ አይገባም። ስለዚህ ብትገስጹ ብትጾሙ አሳደራችሁ ያስገባችሁትና አታስገቡት፣ መርገጫ አትስጡት። አይደር ሶልቭ ይሁን ወዲያውኑ ፀሐይ ሳይገባ ማለት በዛ ነው። ስለ መስዋዕትም ጌታ ኢየሱስ ሲያስተምር አንዳች ወንድምህ ባንተ ላይ እንዳለው ብታስብ ሂድና መጀመሪያ መባህን ትተህ እዛ ከወንድምህ ጋር ታረቅ፣ ከዛ በኋላ ናና መባህን አቅርብ። ከመስዋዕቱ በላይ ግንኙነቱ ትልቅ ዋጋ እንዳለው ጌታ ነግሮናል። እንደዛ ነው ወይ የምንኖረው? ነው ካልቸራችን ያንን አያስተምረንም። እንደዛም አናደርግም በአብዛኛው። ግን ወደዛ ይመልሰን። እግዚአብሔር ኢትዮጵያዊ ስላልሆነ እግዚአብሔር ነው። ይሄ ካልቸር ስር የሰደደ ነው። በደንብ አስቡት። አሁን ስላልኩ ሳይሆን እንዴት ነን ያሳለፍነውን ታሪካችንን ነገራችንን አስቡና በጣም ለውጥ ያስፈልገናል። በጣም ለውጥ ያስፈልገን ግጭትን እና አፈታቱን በተመለከተ። ያ ደግሞ ከየት ነው የመጣው? ከየቤቱ ነው የሚወጣው። በኃይለኝነት አድርግ አታድርግ በቃ ብያለው ያደግንበት በጣም ተጽዕኖ ያደርግብናል። ከልጆቻችን ጋር ከሚስቶቻችን ጋር አብረውን ካሉት ሰዎች ጋር ያለንን ነገር ግጭትን ከመፍታት አኳያ ወይም ባለመጋጨት በሰላማዊ መንገድ ከመሄድ አኳያ ብዙ ክፍተት ይኖረናል። እንግዲህ ይሄን ያልካልኩ ግልጽ ነው አይደለም? እግዚአብሔር ይርዳን። እኔንም እናንተንም። እኔ እንግዲህ ቤቴን ለመለወጥ ሞክሬያለሁ፣ አሁንም ሞክራለሁ። ልጆቼ ጋር ሌላው ጋር እንግዲህ ቤተ ክርስቲያንም ላይ ሞክራለሁ። እንጸልያለን። ግን በጣም ብዙ ስራ የሚፈልግ እንደሆነ ልናስተውል ይገባናል። ጸሎቱም ከዚሁ ጋር በዚሁ አቅጣጫ ቢሆን ጥሩ ነው። እንግዲህ ተመልካቾቻችን ፕሮግራሙ በዚህ አላበቃም። ጥሩ ትምህርት እንደወሰዳችሁ ተስፋ አደርጋለሁ። ሳምንት ክፍል 2 ይቀጥላል። ሰላም ሁኑ።